አይ ያላህ እግርን ከዚህ አንፈልግም እኛ የምንፈልገው ከቁርአን አናገኝም የለም ምትል ከሆነ እኮ እቀበልሃለሁ። ግን መጀመሪያ አለ ያልከውን ማስረጃ ሰጠኛለህ። የለም ካልክ እሺ ካንተ ጋር ጨርሳለሁ ማለት ነው። ቆይ እስቲ አንተ አሁን ለምሳሌ እዚህ እንደዚህ የአንድ እምነት አስተማሪ አይደለሁም ጥያቄ ልጠይቅህ ባልገባሁት ግን እዚህ ጋር አሁን አንድ ነገር ለምን ከሌሎች ጋር ለምሳሌ ከነሁሱ ከነ ኡስታዝ ዋሂድ ምናምን ከነሱ ጋር ለምን ለቅሶ ሙስሊሞች እናንተ ትሻላላችሁ ከነሱ እናንተ ትሻላላችሁ ለምን እነሱ ከስድስተኛ ክፍል ያቋርጡ ናቸው በጣም ውሸታም አጭበርባሪዎች ናቸው እናንተ ትሻላላችሁ ከነሱ ስለዚህ ሂድና ግባና ማለት ነው ክርስቲያን ኮሆስት ይፈልጋል ትወያያለህ ወይ በለ ሂድ ንገረው ከዛ በኋላ አሁኑኑ ገስት ላይ ያሉትን እንዳለ አወረዳቸውና ከሱ ጋር ኮሆስት ገባለሁ ሂድ ንገረው እሱ አይደል አለቃቸው እሱ አይደል መምህራቸው ብላችሁ የምታምኑት ስለዚህ ሂዱና ንገሯቸው አይ እኛ አንነግራችሁ ምናምን ትሉ ከሆነ እኛ የሰው ስም አትጥሩብን ራሳችሁ ወይም ደግሞ ይምጡ ሚፍታ በቃ ሰው ስለኛ ስለሰው አይደለም ሰው በሌለበት እኛ ስለሰው ማውራት አይደለም ሰው በሌለበት ሐሜት ነው የሚሆነው አይደለ ሚፍታ ስለዚህ አሁን ትምህርት ላይ ከሆነ ትምህርት ላይ ነው ክርስቲያን በቃ ተዋቸው እነሱ ተዋቸው በቃ አትጥራ የሰው ስም አትጥራ የኛ የሰው ስም ምን ያደርግልህ እዚህ ቁርአን እያነበብና እንዴ እሺ ያላህ እግር በሚያስገርም ሁኔታ ምንድነው ያላህ እግር ቁርአን ላይ የለም ሴቶችን እንዴት ወሲብ ማድረግ እንዳለ ግን ቁርአን ላይ አለ በሚያስገርም ሁኔታ ማለት ነው ቆይ አላህ Subhanahu Wa Ta'ala እግር አለው የምትለው አባዬ ከሰው እንዴት ልታመሳሰለው ትችላለህ እኔ መች አመሳሰልኩት እያመሳሰልከው እኮ ነው ችግር የለውም ከኔ ጋር የማይመሳሰል እግር አለው ኢንሻአላህ አላህ Subhanahu Wa Ta'ala ማወቅ የሚቻለው ነገ የውመል ቂያማ ቀን ብቻ ነው ገባህ አይደለ ስለዚህ አምላካችሁን አታውቁትም ማለት ነው ስለዚህ ወይ አንዴ ኦኬ የምታውቀው ከሆነ እግሩን ስጠኛ እግሩ የት ነው የሚገኘው የቁርአን አላህ እግር አለው የሚል ከቁርአን ስጠኝ ለእግር ካለውማ ከፍጡራን ጋር አመሳሰል ነው እኮ ነው የምልህ አይገባም እንዴ ያለው እግር የለውም አላህ Subhanahu Wa Ta'ala እግር የለውም ለባ እሺ እናመሰግናለን ያው አሁን እዚህ ሚፍታ እግር አለው ብሎ እየተከራከረ ነበር ከቁርአን ማስረጃ ሊሰጠኝ ነበር ወንድማችን ደግሞ ምን ይላል አላህ እግር የለውም አንድ ቁርአን እያነበቡ እንኳን አንዱ አለው አንዱ የለውም ነው እንግዲህ በዚህ ልክ ነው እንትን የሚሉት ማለት ነው ሉክ አንዱ አለ ይላል እዚህ ጋር ይላል ስንት አምላክ ነው የምታመልኩት ሙስሊም አሁን እናንተ ገብታችሁ ባንዴ ሚፍታ አላህ እግር አለው የለም አንድ የሆነ ጌታ ብቻ የምናመልከው አሐዱን አሐድ አንድና አንድ የሆነ ምኑ ነው አንድ የሆነ አምላክ ብቻ ነው ወጣላለ እሺ ሚፍታ አውራው እግር የለውም አላህ እኔ አላህ እግር የሚባል ካለው ከፍጡር አረኩት ፍጡር አርገዋል ክርስቲያን ብሎ እየወቀሰኝ ነው ስለዚህ አላህ እግር እንዳለው ነገር እንደዚህ ነው ልንገርህ አዳምጠኛሽ የመጨረሻ ቀን ሁሉም ሰው ወደ ጀነት የሚወደው ወደ ጀነት ከፍቶ ወደ ጀሃነም የሚቀረው ከዛ ጀሃነም ትዘጋለች አይደል በምንድን ነው የሚዘጋው ጀሃነም ስትዘጋ ጀሃነም እንደዚህ ትላለች በቅቶሻል ወይ ምናምን ብሎ ይጠይቃታል አላህ አልበቃኝም ምናምን ስትል ጀሃነም በቃሽ ምንም የቀረሰው የለም ሁሉም ሞቷል ሁሉም ገብቷል ወደ ጀነት የገባው ወደ ጀነት ገብቷል ብሎ በእግሩ ይረግጣታል ይላል ምንድን ነው የሚለው የሼህ ወዳጅ የሚለው ደግሞ እግር የሚባል ነገር የለውም ማለት እኮ እዚህ ጋር እግር ሲባል አሁን አላህን የመሰለ ፈጣሪውን የመሰለ ሁሉም ቻይ ሆኖ የመሰለው ማን ነው እግር አለው እንደዚህ ሲባል የሰውን እግር አይደለም ያለው እዚህ ጋር የሰው እግር እኛ እኔ አላልኩም መጀመሪያም እኔ ያልተናገርኩትን እኔ ክሌም ያላደረኩት ካፊ ያልወጣውን ነገር ብለሃል ብላችሁ መልስ ለመስጠት እንዳትሞክሩ ይሄ ፋላሲ ነው ከፍጡራን ከፈቆ እዚህ ጋር አሁን እግር ሲባል እኔ መጀመሪያም ብዬ ነው የፍጡራን የማይመስል እግር አለው ብለህ ታምናለህ ወይ ስጠኝ ማስረጃ ከቁርአን ስለ የለም ቁርአን ውስጥ ያለ እግር ኦኬ ችግር የለውም አንተ ባይምሮህም ሳለው ትናንት የተጻፈ መጽሐፍ ማንበብ አይ ዶንት ኬር ስለሱ አይመለከተኝም ቁርአን ላይ የለም ስለዚህ ቁርአን ግልጽና የተብራራ ነው የሚለው ውሸት ታደርግልኝና እዚህ ጋር ደግሞ የሼህ ወዳጅ አላህ እግር የሚባል ነገር የለውም እግር ካለውማ ፍጡር ሆነ አለ የሼህ ወዳጅ አላህ እግር አለው
ሱብሃነሁ ወተዓላ ነው ምሳሌ የማንም አይመስል እግር አለው አላህ ሱብሃነሁ ወተዓላ እግር የለውም አልኩህ እኮ የማንንም የምንንም አይደለም አላህ ሱብሃነሁ ሁሉንም ኻሊቁ ኩለ ሸይን ሁሉን ነገር ከሰው እስከ ለሚፍታ ነገር ይሸሽ የነገር ሆኖ ጅንንም ሆነ ሰውንም የፈጠረ ማን ነው አላህ ሱብሃነሁ ወተዓላ ነው ከነዚህ ከፍጡራን አንድም የሚጠይቀው የለም አንድም የሚያመሳስለውም ነገር የለም ምክንያቱም አላህ ሱብሃነሁ ወተዓላ እግር አለው ይያለው ከተባለ ከኛ ጋር አምሳያ ሆነ ይሄማ ፈጣሪ አይደለም አየህ ስለዚህ አሁን የሚፍታ ፈጣሪ ላንተ ፈጣሪ አይደለም ማለት ነው እግር ካለው የሱ ፈጣሪ አይደለም ሚፍታ በፍጹም እሺ ቴንክ የሚፍታ አላህ የሚፍታ ጌታ የሼህ ወዳጅ ለሚለው ወንድማችን ጣዖት ነው እንጂ አምላክ አይደለም እስልምና አንድ ነው ይላሉ እነዚህ አሁን ቁርአንን እኩል ነው የሚያነቡት ሁለቱም ቁርአን የሚያነቡ ናቸው አሁን ቁርአን ላይ አንዱ ግሬ ደውን ይላል አንዴ ማይሩታ አንድ ነገር አሁንም አንድ ነው ሚውት ማይር ቀጥል ሚፍታ መቀጠል ይችላል ያንተ ጣዖት ነው የምታመልከው እያለን አንተ የምታመልከው ፍጡር ነው እኔ እዚህ ጋር ፍጡር ነው በቃ እግር ካለው ፍጡር ነው እኮ አለ ጨረሰ ቅድም እኮ ነገርኩህ አንተ አሁን እግር አለው ሲል ወደ ፍጡራን አትሰደው ቅድሜ እግር ነው እኔ ወሰድኩት እኔ ወደ ፍጡራን ወሰድኩት ክርስቲያን አንዴ እግር አለው ሲባል እኮ ወደ ፍጡራን መውሰድ ምናምን ሳይሆን አልወሰድኩትም እኔ መቼ አልኩ እንደዛ አንዴ አዳምጠኝ ክርስቲያን ያንዴ አላልኩም እኔ የፍጡራንም ይመስላል ያለህ እግር ብዬ ካፌ እንኳን ቃል አልወጣም እኮ ሚፍታ ለምን ያላልኩትን ነገር ትናገራለህ ብያለሁ 500 ምናምን ሰው እኮ አለ እየሰማህ ነው እኮ እስማ ምንድን ነው ክርስቲያን አንዴ ስለዚህ ያላልኩትን አትናገር አትዋሽ ለምን ትዋሻለህ ተወሽ አትከራከር አንዴ ልንገርህ ወደ ፍጡራን ቆይ መጀመሪያ ስላላህ እግር ንገረው ሚፍታ የሼህ ወዳጅ ቆይ እኔ ልንገርህ ባይነግረኝም አንድ ነገር ልንገርህ ቀጥል ነው የሚፍታ ደግሞ ለሼህ ወዳጅ እንደዚሁ ፍጡር ነው አምላክ አይደለም እናመሰግናለን የሚያነቡት ግን ምንድነው አንድ ቁርአን ነው የሚያነቡት እስልምና ስንት ነው ይላሉ አንድ ነው ይላሉ እስልምና የሚፍታ አላህ ቁርአንን የሚያነበው የሚፍታ ማለት ነው ያ አላህ የሱ እግር አለው ስለዚህ ያ አላህ ደግሞ ለአንተ ጣዖት ነው እዚህ አንድ ነገር መሐመድ ደግሞ በአንድ የቁርአን አንቀጽ ብትከራከሩ ከሃዲ ናችሁ ብሏል አንዴ ሊድና ማለት ነው ወጣን የሆነ ስራ ነበረኝ ክርስቲያኒ እንደወራ ታረጉም እኮ ችግራችሁ እንደዚህ ነው ሁሉ ጊዜ በቃ በማል ሰውን ታቃርጣላችሁ ሚፍታ ቀጥል እኛ ችግር የለም ሚፍታው ቤት ነኝ እግር ያለው ስልህ እኮ ቅድም አልተረዳኝም መሰለኝ በእናትህ ፍጡር እንዳትለኝ እኔ ከሱ ጋር አላመሳሰልኩም በቃ ራሱ በሚገባው መልኩ እግር አለው ብለህ ታምናለህ ወይ ብለህ ብዬ ነው የጠየቅኩህ አዎ ብለሃል የማንንም አይመስል አዎ ብለሃል እንደዛ ነው የጠየቅኩህ እኔ አንተ እንደምታምነው አይደለም የምጠይቅህ የማታምነውን አልጠይቅም ሲጀመር እኮ እየነገርኩህ እኮ ነው ስማኝ እስቲ በመጨረሻ ቀን ጀሃነም ስትዘጋ ሁሉም ሰው ወደ ጀሃነም ገብቶ የጀነቱን ወደ ጀነት ገብቶ መጨረሻ ጀሃነም ልትዘጋ ስትል አላህ ይጠይቃታል ጀሃነምን እንደዚህ ብሎ ጠይቃታል በቃሽ ወይ ብሎ ጠይቃታል አይደል ከዛ ጠይቃት አልበቃኝም ስትል በቃ ሰውም አልቋል የገባ ገብቷል ወደዚህ የገባም ወደዚህ ገብቷል ስለዚህ አሁን በቃሽ ብሎ በእግሩ ይረግጣታል ይላል የሆነ ሐዲስ አለ በቃሽ ያንተ እግር አለ በቃ ያንተ አላህ እግር አለው ጀሃነምን የሚረግጥ እግር አለው ስታይ ማስረጃ ጀሃነምን መጨረሻ ቀን በቃሽ ወይ ሞላሽ ወይ ያለ ይረግጣታል የሚለውን ከቁርአን ስታይ ማስረጃ እስከዛ ቪኪ ከቁርአን ሐዲስ ነው ነገርኩህ እኮ ከሐዲስ ኢማጂን እንግዲህ አላህ በቂያማ ቀን ጀሃነምን በእግሩ ይረግጣታል የሚል ሐዲስ ላይ ነው እንጂ ቁርአን ላይ የለም ቁርአን ምንድነው ግልጽና የተብራራ ነው ቪኪ ሱራ 29 የሸረሪት ምዕራፍ ቁጥር 51 እና 52 ክፈትልኝ ቶሎ አላህ በቂያማ ቀን አንድ ጊዜ አናግረኝ አንዴ እሱን ልጨርስና አንዴ አለ ቪኪ ሐዲስ ነው ቪኪ አለ ኦኬ አንዴ ለምን ቁርአኑ ግልጽና የተብራራ ነው ብሏል ሐዲስ ማስረጃ አይሆንም ይሄው እሺ ላምብብልህ አሁን
ምን ይላል? ቆይ አንድ ከማንበብ በፊት ሐዲስ ማስረጃ እንደሚሆን ሐዲስን ተቀበሉ እንደሚል ከቁርአን ማስረጃ ስጠኝ። ቆይ ሐዲስ ማስረጃ ይሆናል ወይ አይሆንም? አንድ ጊዜ ክርስቲያን ልስጥህ። እኔ ሚውተር አልፈልግም። ዙር በል አንተ ሚውተር በመሀል እየገባ ዲስተርብ አታርግ። አምጣ ብለህ ስለማታመጣ ሚውተር አንተ አንዴ። እሺ ሱራ 29 ቁጥር 51ን ሐዲስ ማስረጃ አይሆንም ወይ ብለሃል? እሺ ሱራ 29 ወማ ينطق عن الهوى وما ينطق عن الهوى በእናትህ ሚውተር በእናትህ ይሄ ጥልቅ አትበል እንደ እርጎ ዝንብ ይጨንቃል። ቅድም ጠየቅኩ አንድ እንኳን ማስረጃ ማምጣት አልቻልክም። የመቃብር ቅጣት ብያ ለምን የምንቀባጥረው እዚህ ቁጥር 51 ላይ ምን ይላል? እኛ መጽሐፉን በእነርሱ ላይ የሚነበብ ሆኖ ባንተ ላይ ማውረዳችን አይበቃቸውምን? በዚህ ውስጥ ለሚያምኑ ህዝቦች ችሮታና ግሳጼ አለ። ቁጥር 52ን በእኔና በእናንተ መካከል መስካሪ በአላህ በቃ አላህ በቂ ነው። ይህንን ማምጣታችን ይበቃል። ቁርአኑ ነው ያለው። ስለዚህ የአላህ እግርን ለማምጣት ቁርአኑ አይበቃም ያልከኝ እሰየው፣ እንኳን ደስ እያለኝ ካንተ ጋር እስማማለሁ። ቁርአኑ እዚህ ጋር በቃ በአላህ በቃ መስካሪ ምስክርነት በአላህ በቃ ብሎ ስለሚናገር የአላህ እግርን ቁርአን አይመሰክርም። አሁን እዚህ ጋር ስለ አላህ እግር ማወራለን እንደ እንትን እንደዚህ ነው ያወጣው ሐዲስ ብለኸኛል። እዚህ ጋር ደግሞ ስለ አላህ ስለማንኛውም ጥያቄ የምጠይቅ ከሆነ ምስክርነት በአላህ ይበቃል እንጂ ሌላ ተረት እንድታመጣልኝ ቁርአኑ ራሱ አይፈቅድልም፣ አያዝህም። ለምን? የትኛውንም ጥያቄ ብትጠይቅ ምስክርነት የሚበቃው በአላህ ነው። የትኛውንም ጥያቄ ብትጠይቅ አላህ ያወረደው መጽሐፍ ውስጥ ይበቃቸዋል ብሎ ስለሚናገር ማለት ነው። ቁርአኑ እኮ እንደዛ ወደ ኋላ መለስ ተመለስና አሁን ያነበብከውን ወደ ኋላ መለስ ተመለስ አንብብልኝ እስቲ ወደ ኋላ መለሳልና ወደ ኋላ ብታነበው ወደፊት ምንም ከመጀመሪያውም ጀምረህ ብታነበው ጥቅም የለውም ወንድማችን። ዋና ፍሬ ሐሳቡ ያለው እዚህ ጋር ስለሆነ ማለት ነው። ያንዴ ጋር ልንገርህ አንዴ በቃ ሚፍታ አንተ የአላህ እግርን የለም ቁርአን የአላህ እግር ቁርአን ውስጥ የለም። እሺ ቴንኪው እናመሰግናለን ወንድማችን። ኦኬ እሺ እሺ ወዳጅ አንተ ልጠይቅህ አላህ እግር የለውም ብለሃል፣ እናመሰግናለን። ሁለታችሁ ግን የምታነቡት አንድ አይነት ቁርአን። አንተ አላህ እግር አለው ብለህ አንተ ምን አንብበህ እግር አለው እንዳልክ አላቅም። አንተ ምን አንብበህ አላህ እግር የለውም እንዳልክ አላቅም። ስለዛ አንተ ደግሞ ጥያቄ ጠይቃለሁ ማለት ነው። እኔ እዚህ ላለመኖሩ ላስረዳህና ትጠይቀኛለህ። አይ ሚፍታ አለው ብሏል፣ ችግር የለውም። እኔ የለውም ብለህ የምታምን ከሆነ የሌለ መረጃ አልጠይቅህማ። አሁን ለምሳሌ ሉክ ሚፍታ አላህ እግር አለው ብሎ ያምናል። ያንን እግሩን ከቁርአን አሳየኝ እያልኩት ነው። ኦኬ አንተ ደግሞ አይ አላህ እግር የለውም ብለህ የምታምን ከሆነ እኔ ደግሞ በዛ በሌለ ነገር መረጃ አልጠይቅህም ማለት ነው። ኦሬዲ የለውም ብለህ ስለተናገርክ ስለዘጋኸው ማለት ነው። ኦኬ እሱም በዛው እንዲያዳምጠኝና እንዲያዳምጡ ፈልጌ ነው እንጂ። እሺ ንገረው፣ ለሚፍታ ንገረው አላህ እግር የሚባል ነገር እንደሌለው፣ አላህ እግር ካለው ጣዖት እንደሆነ ፍጡር እንደሆነ ንገረው ለሚፍታ። ምን ይላል መሰለህ ሱአሉን ጥያቄ እዚህ ጋር ተከለም አውጁዲላህ ይላል። ስለ አላህ መኖር ተናገር ይላል። አላሁም መውጁዱን አላህ ያለ ነው። ላሸክ ጥርጥርም የለ ፊ ውጁዲሂ አላህ ሱብሓነሁ ወተዓላ ለመኖሩ ጥርጥርም የለ። መውጁዱን ያለ ነው። ቢላ ከይፍ ያለ እንዴታ፣ ወላ መካን ያለ ቦታ፣ ወላ ጅሃት ያለ አቅጣጫ፣ ላየሽበሁ ሸይአን አንድንም ነገር አይመስልም። ሚን ኸልቂሂ ይላል ከፍጡራንን አንድንም ነገር አይመስልም፣ እኔ አልመስልም ይላል። አሁን እሱን ከቁርአን ብትጠይቅ ደግሞ አታመጣውም እኮ ችግሩ አንተ ነው። እሺ ሁለታችሁ የምታወሩት አሁን እኮ ተረት መሆኑ ነው። የነገሩ በቁርአን ጸር ምን አፊላህ ይሸኩ ይላል። ለመኖር እኔ ጥርጥርም የለውም። ማንንም ካማሰል ነው እግር አለው እጅ አለው አይን አለው አላህ Subhanahu Wa Ta'ala ካልነው እኛ ጋር ይመስላል። ያለው መቸገሽና አመሰግናለሁ። እሺ ቴንክ ዩ በጣም አንተ ጋር ተስማምቻለሁ። እግር እጅ ካለው ፈጣሪ አይደለም። የሚፍታ ጣዖት ነው እንጂ ፈጣሪ አይደለም። ሚፍታ የሚያመልከው ጣዖት ነው የሚያመልከው። ሚፍታ የሚገዛው ጣዖት ነው። ሚፍታ የሚገዛው እጅ ያለው እግር ያለው የሼሄ ወዳጅ እንደተናገረው ጣዖት ነው ብሎ ስለዚህ ተቃራኒ ነው ማለት እሱ ጣዖት ነው እነሱ የሚያምኑት። ተናገረው ችግር የለውም። ኡስታዝ አንዴ አላህ እጁ ሰፊ ነው ሲባል ምንድን ነው ምን ማለት ነው? ጃሉ ማለት ነው። እዝነቱ ለማለት ነው። እዝነቱን ለማለት ነው። ትርጉሙን ማወቅ አለብህ። ይሄ ደንቆሮ ነው አንተ። እሺ እጁ ሰፊ ነው ሲባል ሰጪ ነው እንደማለት ነው።
ሰጭነቱ አላህ ሱብሓነሁ ወተዓላ ሰጭነቱ ከማንም በላይ ሰፊ ነው ለማለት ነው እንጂ እጅ ያለው ማለት አይደለም። እዚሁ ሀባሽ ሲያደርገው ተመልከቱ። ሚፍታን እሺ፣ ቀጥል ሚፍታ። አረ እዚሁ ሀባሽ ሊያደርግ ነው ሚፍታ። ታዲያውን ፕሮግራም አመቻችለት አንተ በደንብ ነው ማመቻችለው ወላሂ። አዚዞ ሻዳ ቁል ላ ኢላሃ ኢላላህ። አየህ የትኛው ኢላህ ነው አሁን ችግሩ? ያንተ ኢላህ ይኸውልህ፣ ያንተ ኢላህ እጅ እግር የለውም። የሚፍታ ደግሞ አለ። ሁለት የተለያየ ኢላህ ነው ማለት ነው። ጥያቄ መጠየቅ ይችላል አንተ? ጠይቀኛለህ። ክርስቲያን ምንድነው? አንዴ ጠይቃለህ። ጥያቄ ወደ መጨረሻ አካባቢ እንቀበላለን። ጥያቄ መጨረሻ አካባቢ ነው የምንቀበለው። አሁን ጥያቄ መጨረሻ አካባቢ ጥያቄ መጨረሻ አምላክ ሰው ይችላል እንዴ? እመልስልሃለሁ። እሱን ጥያቄ ያዘውና በጣም ቆንጆ አድርጌ እመልስልሃለሁ ወንድሜ እኮ መልስልኛ። እንደዚህ በዚህ ከዚህ ከተያያዘ ሌላም አለኝ እንደዚህ ነው እመልስልሃለሁ። አሁን ቶፒክ ሽፍት እንዳይሆን አንድ ሁለት ጥያቄዎችን ልጠይቅና ሙስሊሞችን ከዛ በኋላ ወደ አንተ ጥያቄ ተመልሼ እመልስልሃለሁ። ችግር የለውም። ማሂር ቅድም ስለገባ ለማሂር እድሉን ልስጠው፣ ከቅድም ጀምሮ ስለተቀመጠ ማለት ነው። ጀምርኛ እሱንም ወንድሜም ያንን ካለ መረዳት ውጭ እንጂ ጣዖት ምናመልከው እኛ ጭራሽ ጣዖት አናመልክም ከናንተ ውጪ አልሐምዱሊላህ። አንተ የነሱ መረዳት አንተ ነህ እንዴ የምታውቀው? አንተ አይደለም እነሱ እኮ ያመኑበት ካለ መረዳት ነው ወይስ አንተ የምትረዳው እነሱ እንዲያመልኩልህ ፈልገህ? ካለ መረዳት ነው። ስለሱ አንተ ነህ የምትከተለው። ጣዖት ግን አናመልክም ወይ አንተ ሚስታ ያናመልከው። ኦኬ፣ በጣም ጥሩ። ያንተም አላህ እግር አለው ማለት ነው አይደል? እዚህ ጋር ቁርአንና ሐዲስ ባጸደቀው መልክ እቀበላለሁ። በቃ ቲንክ የሼህ ወዳጅ የሚለው ደግሞ አጠገበ የሚለው ቆይ ሚፍታ እንዴ እኮ ይገባኛል። በስም የሼህ ወዳጅ ደግሞ የሚለው ያንተ አምላክ ጣዖት ነው እያለ ነው። የሼህ ወዳጅ ያንተ ነው ጣዖት እንጂ የኔ ጣዖት አይደለም። የሁለታችን የሼህ ወዳጅ እግር ያለው አምላክ የምታመልክ ከሆነ አላህ እግር አለው ብለህ የምታምን ከሆነ ያ የሳልከው በአይምሮ የሳልከው ጣዖት ነው እንጂ አሁንም ትክክለኛው አላህ አይደለም። ልንገርህ ክርስቲያን የኔን ተይውልህ ማሂር፣ አሁን ያንተን መልስለት። ለሼህ ወዳጅ አጠገብ ላለው ለወንድምህ አላህ እግር ካለው ጣዖት ነው። ስለዚህ አንተ ደግሞ ያንተ አላህ ደግሞ እግር አለው፣ ስለዚህ ጣዖት ነው እያለህ ነው። ጣዖት አንልም። ጣዖት የምትሉ እናንተ ናችሁ፣ እኛ ጣዖት አንልም። ቁርአንና ሐዲስ ባጸደቀውን እናጸድቃለን። በቃ ወንድሜም ራሱን እሺ፣ ቁርአን ያለው ነው የምታጸድቀው? ቁርአን ያለውንም ሐዲስም ያለውንም እናጸድቃለን። እሺ፣ ችግር የለውም። ያቱ ደግሞ በተፍሲር ላይ እናብራራዋለን። ወይ ችግር የለውም። እሺ፣ ስለዚህ አሁን አንተ የአላህን እግር ከቁርአን ስጠኝ። ቁርአን ላይ የለም። እናመሰግናለን። በቃ ጨርሰናል ማለት ነው ካንተ ጋር። ግን ጣዖት የምትለውን ቃል ብትወው ይሻላል። ጨርሻለሁ። በቃ ጨርሻ። እሱን እኔ አይደለሁም ያልኩህ፣ የሼህ ወዳጅ አጠገብ ያለው አንተ ነህ የምትለው ሳላለም አንተ ነህ የምታወራ ያለኸው። የሼህ ወዳጅ አላህ እግር ካለው ፍጡር ነው ጣዖት። አንተ ነህ የምታወራ ያለኸው፣ የሰማሁህ ነው። አናግረው የሼህ ወዳጅ። እነሱ ደስ የሚለው ምንድነው? አህባሾች ምንድነው? ሱፊዎች በቃ እምነታቸውን ለመናገር አይፈሩም፣ አያፍሩም። ወሃቢያ ግን ሁሌ እንዳስመሰለ ማለት ነው። ሁሌ ምንም አላስመስልም። አልሐምዱሊላህ እንጨት አንሸከምም እኛ። ቆይ ሁሌ እንዳስመሰላችሁ እንደዋሻችሁ እንደምትኖሩ አሁን የሼህ ወዳጅ ያሳያል። በጣም ነው የምትዋሹት የምታጭበረብሩት ማለት። አንድ ቀን ያለ ውሸት ወሃቢያ አንድ ቀን ጣዖት አናመልክም፣ እንጨት አናመልክም። አልሐምዱሊላህ ያው ታመልካለህ። አንድ አላህ ብቻ ነው የምናመልከው እኮ። እንደምታመልክ ሊነግር ነው የሼህ ወዳጅ። አላህ እግር አለው ብለህ አታምንም አይደል አንተ? ብዙ እኮ አለ አጠገብ አምንም እኮ። አያችሁ ሱፊዎች በቃ የሚያመልኩትን ለመናገር ምንም ችግር የለባቸው። በቃ የምታምነውን በልብ የምታምነውን በአፍህ ትናገራለህ። የትኛው ነው ሱፊዎች? እንደዛ ናቸው። ያው አጠገብ ያለው ሱፊ አላህ እግር የለውም እያለ ነው። እሺ ወዳጅ ነብይክ ቁርአንና ሐዲስ ባጸደቀው እናጸድቃለን አይደለ? አዎ ሷሂህ ከሆነ ሁሉንም እናጸድቃለን። በቃ አልሐምዱሊላህ። ያውልክ ስማ ክርስቲያን ይኸው ባይ እኮ። ስለዚህ አላህ እግር አለው ባጸደቀው መልኩ የሼህ ወዳጅ ቁርአን ላይ የለም፣
ሐዲስ ላይ ለማስተማር ችግር የለውም። እሺ ሂድ። የትኛውን ቦታ ላይ ባነበብከው ወይም ሐዲስ ላይ ብለህ አንተ በምታምነው ማለት ነው። እኔ ስለሱ ርዕስ አይደለም ግን ላስቀጥልህ። የሼህ ወዳጅ ለምሳሌ ሐዲስ ላይ አላህ እግር አለው የሚል አለ? የለም ብያለሁ እኮ እኔ። ሼህ ወዳጅ አንድ ሐዲስ አለች ለበይ እሺ የአላህ እግር ጀሃነም ላይ እንትን ይላታል ይላል። ቀደም ነገር ነበር እኮ እሱ። ቆይ ታውቀዋለህ? ያን ሐዲስ ሰሂህ ነው። ሸርሑን ምን እንደተመለከተ ምን ለማልመልክ ምን ለማስተማር እንደሆነ ግን እኔና አንተ ብቻ ነው የሚገባ። እሱም ክርስቲያን ያው ድፍን ስለሆነ አይገባውም። ድፍን ነህ እያለ ድፍን አንተ ድፍን አስተሳሰብን ድፍን ስለሆነ አይገባህም። እኔና አንተ ለምን ይሄንን ሐዲስ ለምን እንደመጣው በደንብ አድርጎ ይገባናል። ስድብ ነው የመጨረሻ እኔን መሳደብ ነው መልስህ። ማሄር እኮ የለውም የሼህ ወዳጅ እኮ የለውም እግር የሚባል እያለ ነው። ያንተ ግን አለው። ክርስቲያን ነው ቅድም ነገር ነበር እኮ ሐዲሱን ከቅድም ነገር ወይ አንዴ ተው ሐዲሱን ተዋቸው፣ ችግር የለውም እነሱ አሁን ይወያዩ። ሐዲሱን ቅድም አላልኩም። ማሄር ሚፍታህ አንተ ቆይ አንዴ የሚውት አድርግ። ችግር ካንተ ጋር እኮ ጨርሰናል። ወሃቢያዎች የመጨረሻ መልሳቸው ስድብ ነው። የመጨረሻ መልሳቸው አንተን የምትሳደበው ያለ ሆነ ያልተሳደብኩም እኔ ምን ብዬ ተሳደብኩ? የሼህ ወዳጅ አንተ ማለት ስድብ አይደለ እንዴ? እያጭበረበርክ እየዋሸ እየተሳደብክ ነው። ድፍን ብለህ ተሳደብክ። ድፍን ደግሞ እኔ መጀመሪያ ጣዖት አምላክ ማለት ነበር ካንተ አይደል እንዴ? የሼህ ወዳጅ ጣዖት ነው የሚያመልኩት፣ እግር አለው እጅ አለው። አንተ ነህ መጀመሪያ ያልከው የሚያመልኩት አንተ ያልከው። ከዛ ተስማማለህ በዚህ ስለው አንተ ብለሃል። እኛ ጣዖት አናመልክም። ጣዖት የምታመልኩ እናንተ ናችሁ። የሼህ ወዳጅ ነገር እኛ ጽድት ያለ አንድ አላህ ብቻ ነው የምናመልከው። ኦኬ ስንት ምኑን ቆጥረህ ነው አንድ ያልከው? እጁን ነው እግሩን ቆጥረህ ነው? ምኑን ቆጥረህ ነው? አንድ ነው። ምኑ ነበር? እጁን አልቆጥርም። ኧረ ሚፍታ እንደሚውት እግሩን አልቆጥርም። አንድ አላህ ብዬ ነው ማመልከው። እጁን ቆጥረህ ነው እግሩን ቆጥረህ? እጅም አልቆጥርም እግርም ሉክ አላህ ሁለት እጅ አለው ሁለት እግር አለው ብለው ያምናሉ። እግሩን አልቆጥርም ግን አንድ አላህ ብዬ ነው ማምነው። አንተ ሁለት ምን ያህል ዳይለማ ውስጥ እንዳሉ ማለት ነው። ምን ያህል ዳይለማ ውስጥ እንዳሉ። ስለዚህ እኔም ሁለት እግር አለኝ ሁለት እጅ አለኝ ግን አንድ ሰው ነው የምባለው። አላህ እንደኔ የተለያዩ የቦዲ አካላት ውቅር ውጤት የተዋቀረ ነው ማለት ነው። ኮምፖዚት ነው። አሁን የምታወራ ያለው አንተን እንጂ እኛን አናወራም። በዚህ አናምንም። እናንተ ለማስመጣት ለማምጣት ልጅታ ለመፍጠር ስትሉ ግን እንዲህ አይነት ቃላቶች ይጠቀማላችሁ። እኛ ከዚህ የጸዳ እጁንም እግሩንም ቆጥረህ አይደለም አይደል? ምንም አልቆጥርም። አንድ አላህ ብዬ ብቻ ነው የምቆጥረው። እሺ አላህ ስንት እጅ አለው? እሱን አልመልስልህም። ሱራ 38 ቁጥር 75 ክፈትልኝ ቪኪ። ሌላም አለ ያፍራል። አያችሁ ስለምታፍር ስለሚያሸማቅቅ አንዴ አልቆጥርም ብለህ ቁጥር ውስጥ ልገባ ስለሆነ እኮ ሌላም አለ ብዙ ነገር አለ። አንዴ አየህ ምን ያህል እንደምትሸማቀቅ። ምኑን ቆጥረህ ነው መጀመሪያ የጠየኩህ? ይሄን ነበር። ምኑን ቆጥረህ ነው አንድ ያልከው? እጁን ቆጥረህ ነው እናንተ መቋጠር ሸማቀቃችሁ። ለምን እንደዚህ ትላለህ እኮ? እንዴ ባይሸማቀቅማ ይመልስልን ነበራ። የእጁን ቁጥር ኢብሊስ ሆይ እኔ ላምብብለት በደንብ ይሸማቀቃል። ገና አላህን ቆጥሯል፣ እጁ ግን አልቆጠረም። ይኸውልህ ሚፍታም እንደሆነ ታውቃለህ፣ ማሂር ያደረገው አላህን ቆጠረው አንድ ነው አለ። ምኑን ቆጥረህ ነው አልኩት። እኔ ምኑንም አልቆጥርም ግን አንድ ነው አለ። ሲጀመር እኮ አንድ ማለት ራሱ ቆይ አንዴ ሚፍታ ላስወጣ ነው ጣልቃ እንዳገባብኝ። በቃ ሲጀመር አንድ ማለት ራሱ እኮ ቁጥር ነው። አንድ ብላችሁ ከጠራችሁ ራሱ እየቆጠራችሁ ነው። ስለዚህ አላህን ቆጠርከው። ምኑን ቆጥረህ ነው አንድ ያልከው? ምኑን ቆጥረህ? አንድ አላህ ብዬ ነው የምቆጥረው። ሌላ ምኑን? እጁን ነው እግሩን ቆጥረህ ነው? ላኢላሀ ኢለላህ። አንተ ምን ብዬ ነው የምቆጥረው? አንድ ብዬ ነው የምቆጥረው። ክርስቲያን አንድ ብዬ ነው የምቆጥረው አይደል እንዴ? ቴንክ ዩ። እኔ አንድ ብለህ የምቆጥረኝ እጅ አለኝ፣ እግር አለኝ፣ አፍንጫ አለኝ፣ ጆሮ አለኝ። ስለዚህ እነዚህ ሁሉ ተገጣጥመው አንድ እባላለሁ። አላህም ልክ እንደኔ አንድ እንደዚህ ተገጣጥመው አንድ ነው ማለት ነው። ለይሰ ከምስሊ ሸይ የሚለው ለዚህ ነው።
እኔ ምን እንደኛ አይመስልም። ከዚህ ጸዳን አንዴ ኧረ እስኪ ሌሎቻችሁ በእናታችሁ ማይክ አትክፈቱ ፕሊዝ። በጣም ጥሩ እሺ። አላህ ስንት እጅ ነው ያለው? ወላሂ መብሱጠታን ይላል። እጁን የተፈታ ነው ምን የሚለው እንጂ ስንት እጅ እንዳለው አይናገርም። እስኪ ንገረኝ። ማን ስንት እጅ እንዳለው አይናገርም። ሉክ ቁርአን አላህ ስንት እጅ እንዳለው አይናገርም ማለት። ስለዚህ አላልኩኝም። ሁለት ሊሆን ይችላል፣ አንድ ሺህ ሊሆን ይችላል። አልተናገረም አልከኝ እኮ አይደል? ወይስ ከፍቼ ላሳይ? ችግር የለውም። ስንት ነው ያለው እጁ? ተናግሯል። ስንት ነው? እሺ ክፈቱና ከጨምበራ ነው ያዋለን። ክፈቱና ነው ያዋለን። ስንት ነው ያለው እጁ? ስንት እጅ ነው ያለው? ሁለት እጅ አለኝ፣ ሶስት እጅ አለኝ ብሎ አላወራም። ሁለት እጅ አለኝ ብሎ ሶስት እጅ አለኝ። ስለዚህ አንድ ሺህም ሊሆን ይችላል ማለት ነው እጁ። አላህ ማሊኩል ሙልክ ነው። ምንም አያርግልህ። ሁሉም የተብቃቃ ነው። እጅ አለው እያልከኝ አላልኩኝም። እጅ የለውም። የዱላህ መብሱጠታን ይላል። ሁለቱም እጁን የተፍታታ ነው ይላል። ምን ለማለት ነው እንደዚህ ያለው? ስንት እጁ የተፍታታ ነው? ስንት አላልኩኝም። የዱላህ መብሱጠታን ሱራ 38 ከፈትለታል። ምን ለማለት ነው? ከፈትለ ሱራ 38 ቁጥር 75። እሺ ስንት እጁ ነው የተፍታታው? እጆቹ የተፍታቱ ናቸው ይላል። ስንት እጁ ነው የተፍታታው? ቁጥሩን አልነገረም። ስለዚህ እጆቹ የተፍታቱ ከሆነ ቁጥሩን ካልነገረ ሁለት ሊሆን ይችላል፣ ሶስት ሊሆን ይችላል፣ አራት ሊሆን ይችላል፣ አንድ ሺህ ሊሆን ይችላል እጁ ማለት ነው። እንደኔና እንዳንተ አይደለም። እሱ ከሁሉም የተብቃቃ ነው ካልኩክ እኔ ያልኩ እንደኔ ነው። አላህ እንደኔ ነው አላልኩም። የተብቃቃ ነው። አላህ እንደኔ ነው አላልኩም፣ ግን እንደኔ እንደሆነ ላሳይ። 75 ምን ብለህ ነበር? 75ን አድርግለት። ይኸው ለአላህን አልቆጥረውም ያልከውን ላሳይ። ቆይ አንዴ ሱረቱ ምንድነው? ሱረቱል ሷድ ነው 38ኛው ምዕራፍ። አላህ አይቆጠርም ያልከው በደንብ አሳያለሁ። አንድ ብለህ ሲጀመር አንድ ሰው አንድ ብሎ ከጀመረ ቁጥር ጀመረ ማለት ነው። ቁጥር መቁጠር ጀመረ። ቁጥር 75 ላይ ምን ይላል? ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ? ስለዚህ አላህ ሁለት እጅ አለው፣ እኔም ሁለት እጅ አለኝ። እኔና አላህ በቁጥር ተመሳሰልን ማለት ነው። ጨርሰናል። ቴንክ ማንንም አይመስልም ምናምን የሚለው ፈረሰ። ላምጣልህ። ቆይ ምንድን እኔ እኮ አመጣሁልህ። ምንድን ታመጣልህ? ተፍሲሩን አሳይክ። ቆይ የምን ተፍሲሩን ታሳይ? የዚህኛው ተፍሲሩ የማንም ተረት ከፍተህ ልታወራ ነው? ያንተ ነው ተረታ። ያንተ መጽሐፍ ቅዱስ ነው ተረታ። እኔ ቁርአን ነው የከፈትኩት። መጽሐፍ ቅዱስ አይደለም። ሁለት እጅ አለው የሚል የከፈትኩልህ እኮ ቁርአን አይደለም። ለአደም ክብር ሲል ነው። ለአንተ ተረት ነው። አልሐምዱሊላህ ለእኛ ግን ክብር ነው። ስለዚህ አላህ ሁለት እጅ አለው አይደል ወንድማችን? አላልኩኝም። ቁርአኑ ይላል። ግን ለምንድን ነው አንተና ኡፈያ አስሬ ስለዚህ የምታወሩ? ቪጅታ ለመፍጠር ነው? አትወዱማ? ስለ አላህ ሲወራ ምናምን አትወዱ? አልሐምዱሊላህ ሁሌ ስለ አላህ ሲወራ ሙስሊሞች ነው አይደለም። አምላካቸውን አንድ የሚያውቁት ነገር የለም ሙስሊሞች። እንዳለ የሚያስተምሯቸው ተረት ነው። በቃ መስጊድ ውስጥ የሚያስተምሯቸው ስለ ወሲብ ፈትዋ የሚጠይቁት ስለ ወሲብ፣ ስለ ቂጥ፣ ስለ ብልት እንዳለ የሚጠይቁት ጥያቄ ፈትዋ ሰምታችኋል? መስጊዱ ሲያወሩ ሰምታችኋል? በብልት ሚስትህን በደንብ አድርገህ ካረካ ሰደቃ ማድረስ ትችላለህ ብሎ የሚያወራው ስለ ወሲብ ነው። አትዋሽ፣ አታጭበርብር። ላሳይ ቪዲዮ። አታጭበርብር። እኔ አላጭበረብርም። እኔ ያለ ማስረጃ ይኸውልህ፣ ክርስቲያን ከእፎይ የተማረው ምንድነው ታውቃለህ? ከእፎይ የተማረው ክርስቲያን ያለ ማስረጃ አንድም ነገር አያወራም። ከእፎይ የተማርክ ደግሞ አንተ ስድብና ብልግና ካልሆነ እንግዲህ ለተማር ቆይ ላሳያ። እኔ ብልግና ካልሆነ ሚውት አድርጉት። እኔ በማስረጃ ነው የማወራው። ሰደቃ ማድረስ እንዳለበት የሴቶች ፎቶ ይዘህ ትመጣለህ። እርግጠኛ አንዴ ተቀጥታ የሆርሞጥነት አይ ሙስሊሞች፣ እኔ ያለ ማስረጃ እኔ በእናታችሁ የፎይ ተማሪ ነኝ። ምን ሆናችሁ ነው ሙስሊሞች? ኦኬ እና ይሄ እኔ ያለ ማስረጃ አላወራም። ለተናገርኩት ቃል
ምን እንደሚያወሩ መስጊድ ውስጥ ማለት ነው። መስጊድ ውስጥ ስላላህ አይደለም፣ ስላላህ እጅ እግር ምናምን አይደለም የሚማሩት እንዴት ምን እንደሆነ አድምጡት። ሌላው ጋብቻ ላይ ስንመጣ ጋብቻ የሚባለው ነገር በራሱ ራሱን የቻለ ዒባዳ ነው። ይኸውላ ሰው ተደርድሮ ጋብቻ እንደምታውቁት ራሱን የቻለ ዒባዳ ነው። ጋብቻ ብቻ ሳይሆን ይሄ ግንኙነት የሚባለው ነገር ለራሱ በአንድ በኩልም አንተ ስሜትህን ትወጣለህ፣ በአንድ በኩልም የራስህን ሻዋህን እየረካ፣ በአንድ በኩል ደግሞ ዒባዳ ነው። ዒባዳ ነው ብለን መነየት መቻል አለብን። ለምን ረሱል ዓለይሂ ሰላቱ ወሰላም ወፊ ቡድዒ አሐዲኩም ሰደቃ፣ አንድ ሰው እኮ በብልቱ ሰደቃ መስራት ይችላል። ገብታችኋል አይደል? ሚስትህን ማጉረስ፣ ሚስትህን መሳም፣ ሚስትህን ማቀፍ፣ ሚስትህን በደንብ አርክተህ ግንኙነት ማድረግ አጅር ያስከፍላል ከአላህ። ይሄን ዒባዳ ነው የሚለውን ነገር ማወቅ መቻል አለብን። ምናልባት እኔ ወንድ ነኝ በቃ እንዲህ አድርጌ እሰራላታለሁ እንዲህ አድርጊያታለሁ ብለህ የምንትል ከሆነ ትክክል አይደለም። አንድ አባባል ምን ይላሉ? የሰውን ልጅ 3 እንስሳዎች ይበልጡታል ይላሉ። በዛ ከሄደ ዒባዳ በሚለው ሂደን በዒባዳ ካልወሰነ ምንድነው የሚማሩት መስጊድ ውስጥ? ሚስትን እንዴት አድርገህ በደንብ አድርገህ ማርካት ትችላለህ ነው እንጂ ስላላህ እግር ስላላህ ጅማ አያስተምሯችሁም። የት ታውቃላችሁ? አላህ ስንት እጅ አለው ብዬ ስጠይቅህ እኮ ይሄን አላወቅም አይደለ ወንድማችን? ስለዚህ ያ ምን ነው ላውራ ቀጥል አውራ። ያለ ማስረጃ ነው የሚያወሩት። ሐላል እስከሆነ ድረስ ምን ችግር አለ? እኔ ሐላል ነው ሐራም ነው ምናምን ብዬ እኮ አልተናገርኩም። እንደዚህ የሚል ነገር እናንተ ግን ስለሚያሳፍራችሁ እኮ ነው። በመጽሐፍ ቅዱስ ስለሌለ ማስረጃ ወጣውልህ። ማስረጃ በመጽሐፍ ቅዱስ ስለሌለ እኮ ነው ያሳፍራችኋል። ይሄን ደግሞ በመጽሐፍ ቅዱስ ስለሌለ ያሳፍራችኋል እንጂ በሐላል እስከሆነ ድረስ ምን ችግር አለ? እንደዚህ አይነት ወራዳ እና የተዋረደ ይሄ እኛ እግዚአብሔር የሚገኝበት ቦታ ቤተክርስቲያን ውስጥ እንደዚህ ይሄ ወሲብ የሚል ወሬ አንድ ካህን ሲያወራ ሰምታችሁ ታውቃላችሁ? እኛ ሉክ የምናወራው መንፈሳዊ የሆነ ነገር ነው። አንዴ እኛ የምናወራው ክርስቶስ ኢየሱስ ምን አለ? ስጋ ምንም አይጠቅምም፣ ሕይወትን የሚሰጠው መንፈስ ነው ብሎ ክርስቶስ ኢየሱስ ተናግሯል። ሉክ ስጋ ምንም አይጠቅምም፣ ሕይወት የሚሰጠው መንፈስ ነው። እኛ የምናወራው ቤተክርስቲያኑ ስለ መንፈሳዊ ነገር ነው እንጂ እዚህ አልጋህ ላይ ገብተህ ከሚስት ጋር ስለምታረገው ነገር አይደለም። ስላላህ አትጠየቅም። ሚስትህን ግን እንዴት ማድረግ እንዳለብህ አስተምር መስጊድ ውስጥ ማለት ነው። አንዴ ቆይ እሺ፣ ወዳጅ ስላላህ እግር አላስተማሩህም። እሱ በጣም የሚያሳፍር ነገር ስለሆነ ነው እንግዲህ ማለት ነው። መስጊዱ ስላላህ እግር ያላስተማሩህ፣ ስለ ወሲብ ግን አስተምረውሃል። ስለ ወሲብ አስተምረውሃል። ኤኒዌይስ እንደዚህ አይነት መጀመሪያ የወንዶችና የሴቶች ስጋና የሴቶች ጋብቻቸው ነው ማውራት ስላለው በቃ መሄድ ቀጥሎ ወንድማችን ወደ ቶፒካችን መለስ። በጣም ከቶፒካችን አስወጣችሁን። ቁርአን ግልጽና የተብራራ ነው። ወገቤ ቁርአን ግልጽና የተብራራ ነው። አሁን ማውራት ስላለው ቀጥሎ ወንድማችን ጥያቄያችንን ሰምተዋል? طيب አይ አሁን ባመጣኸው እሱን እርሳው ማለት አሁን መስጂድ ላይ ምናምን ብለህ ያጣጣልክ በነበረው ነገር እዚህ ጋር እኔ ማጣጣል ምናምን ሳይሆን እንደዛ የሚል ነገር እኛ እንማር መስጊድ ውስጥ እየዋሸህ ነው ሲለኝ፣ አይ እኔ ማስረጃ አለኝ ያለ ማስረጃ አላወራም የፎይ ተማሪ ነኝ ብዬ እናንተ ጋር የለም እንደዚህ አይነት ትምህርት ምን ቤተክርስቲያን ውስጥ ሚስትህን እንደዚህ አድርገህ በደንብ አድርገህ ሰደቃ ምናምን ሚል ነው እንደዚህ አድርገህ የሚል ነገር አይደለም። ስለ ህጉ ነው የተናገረው። ስለዚህ ህግ ምን እንደሆነ አይናገርም። በቃ ጥሩ ነው። እናንተ ጋር ስለ ወሲብ በደንብ ህግ አለ፣ በደንብ ተጽፎ መሐመድ ነግሯችኋል። ስለ አላህ እግር ግን ቁርአን ላይ አልነገራችሁም። ከኔ እሱን እኮ ማሳየት ነው ያለበት። እሱ አይደለም። ቆይ ተረጋጋ መጀመሪያ ማለት ነው። እኛ የምንከተለው ነገር አለ ቁርአን ላይ አልተነገረም። ሐዲስንም ቁርአንም አንድ ላይ ያይዘን የምንከተለው እሱ ጋር ችግር የለም እንመጣለን። ነገር ግን አንተ አሁን አጣጥለህ ያሁንን ስትናገር እንደዚህ ይማራሉ ስትል እዚህ ጋር ቁርአኑ ግልጽና የተብራራ ነው ይላል። የምን ሐዲስ ነው የምታወራው ወንድም? እዚህ ጋር ሱብሃንአላህ፣ እዚህ ጋር አንተ ግን አላፈርክም ስታወራ ያሁኑን ነገር። እንዴት ነው አሁን የምታወራውን ነገር እኮ ነው የደገምኩልህ። መስጊድ ውስጥ ያወራውን ነገር ደገምኩልህ። ስለዚህ ሲደግማ አሳፈረም። መስጊድ ውስጥ ያወራውን እኮ ነው የደገምኩልህ። ስለምን ማሳፈር ነው የምታወራው?
ገባኝ። አንተ እዚህ ጋር እኔ መጀመሪያ ቆይ አንዴ መጀመሪያ አዳምጠኝ ከሆነ እኔ ርዕሴ ስለምንድነው ስለ ሐራም ስለ ሐላል ስለ ማፈር ስለ ማሳፈር የሚል አልነበረም ጥያቄ ምንድነው አላህ እግር አለው እጅ አለው እግር አለው ብለህ ታምናለህ ቁርአን ላይ ማስረጃ ስጠኝ አልኩት ከዛ በኋላ የለም ቁርአን ላይ አለ መስጊድ ውስጥ ይሄን አያስተምሯችሁም መስጊድ ውስጥ የሚያስተምሯችሁ ሚስትህን እንዴት በብልት ሰደቃ ማድረግ ትችላለህ የሚል ነው ያስተማሯችሁ ስለ አላህ እጅ ስለ አላህ እግር ግን አላስተማሯችሁም እንደዛ የሚል የለም አንተ ቀጣፊ አለኝ ሷ መጣሁና ሳየሁት ማለት ነው ያ ነው ስለዚህ እኔ አሁን እስልምና መተቸው በአንድ ግለሰብ ሐሳብ አይደለም እኔ እሱን ለራሱ እሱ መምከር ትችላላችሁ ለራሱ አይደለም አንተ ብትችበት መጽሐፍ እየገለጽክ ያነበብክ እንጂ አንድ ሰው ተሳሳተ እያልክ እንትን መሆን የለብህም እየገለጽኩ ነው ስለዚህ እኔ ለሚጠይቀኝ እኔን ውሸታም ብሎ ለተናገረ ማስረጃ ማቅረብ ስላለብኝ ነው እንጂ እኔ እሱን እንድትተቹት ምናምን አይደለም እሱ ተሳስቶ ከሆነ ታርሙታላችሁ ራሳችሁ ተነግሩታላችሁ ስለዚህ የእስልምና ህግ ማወቅ አለባቸው የእስልምና ህግ በመጽሐፍ እንዲሁም ደግሞ በቁርአን በሐዲስ የተገነባ ነው እንጂ በአንድ ግለሰብ ሐሳብ አይደለም እሱን ለማሄር እኮ ትነግረዋለህ አልኩት እሱን የምትነግረው ለኔ አይደለም ሐሳብና አስተያየት የምትሰጥልኝ ለኔ አይደለም ስለዚህ በዚህ ቤት ተቀባይ አይደለም ያጭበረበርክ እንጂ ማለት ነው ወንድምን ያጭበረበረው እንጂ እኔ አይደለሁም እኔማ ምንድነው ያጭበረበርኩት ንገረኝ አንተ ነህ ያጭበረበረው እንጂ አሎኝ አልወጣሁም ምንድነው ያጭበረበርኩት ነርፍ ተነካ ማሂራ አሁን ነርፍ ተነካ ምክንያቱም እንደዛ ብለን እኛ ተናገርን ማሂራ አይ ማለት አሁን ለምሳሌ ወደ ርዕሱ አንዴ ክርስቲያኒ ማውራት የሚፈልገው በቃ ወደ ርዕሱ እምነቶች ላይ በእንትኖች ላይ ብዙ ወደ ርዕሱ በሆኑ ነገሮች እርምጃ ባይክ እኛ ስለ እንደዚህ ተራወሬ ምናምን ነገር አቁሙና ወደ ርዕሱ ሂዱ በቃ አንተ ስጠይቀኝ የቪዲዮ ማስረጃ አለ ካልኩኝ የቪዲዮ ማስረጃ እወጣለሁ የቁርአን ማስረጃ አለኝ ካልኩኝ የቁርአን ማስረጃ እወጣለሁ ለምትጠየቀው ለማውራው ነገር ማስረጃ አውጥቼ የግድ ማሳየት ስላለብኝ ያንን አውጥቼ ሰጥቻለሁ ተዋቸው አውቀዋለሁ ያውቁታል እኮ መሰለኝ እኮ አሁን ለምሳሌ እያልኩ ያለሁት በቃ ይሁን ወደ ርዕሱ ፕሊስ ወደ ርዕሱ በቃ ወደ ርዕሱ ብንሄድ ነው የሚሻለው እሺ ሱራ 614ን ቪኪ ክፈትልን አንዴ ከዛ ተነስቼ እጠይቅሃለሁ ሱራ 614 እስከዛ ኢብን ሜቢ አላህ ወደ ቅርቢቱ ሰማይ የሌሊቱ 1/3 ክፍል ሲቀር ይወርዳል ብለህ ታምናለህ? ማለት ምን ማለት ፈልገህ ነው? የሌሊቱ 1/3 ክፍል ሲቀር ይወርዳል ብለህ ታምናለህ? አይወርድም የምትለኝም ከሆነ ችግር የለውም። ይወርዳል የምትለኝም ከሆነ እኔ ሁለቱንም እቀበላለሁ። አይ እምነቴ ይወርዳል። በቃ እኔ አሁን የጠየኩት እምነትን ነው። እሺ ስለዚህ አላህ ሁልጊዜ የሌሊቱ 1/3 ክፍል ሲቀር ይወርዳል ብለህ ታምናለህ። ይሄ እምነት ነው አይደል? እምነቴ ይሄ ነው። እሺ ሱራ 614ን ከፈትክልኝ የወንድማችን ቪኪ። እሺ እርሱ ያ መጽሐፉን የተብራራ ሆኖ ወደ እናንተ ያወረደው ሲሆን ካላህ ሌላ ዳኛን እፈልጋለሁን ብሎ ይናገራል። ቁርአን በጣም የተብራራ ሆኖ ወረደ፣ ከዚህ ሌላ ዳኛ አያስፈልግም ብሎ ይናገራል። እሺ አላህ ከሌሊቱ 1/3 ክፍል ሲቀር ይወርዳል ብለህ ታምናለህ። ከቁርአን ላይ ማስረጃ ትሰጠኛለህ? ማልከኝ ከቁርአን ላይ ማስረጃ ትሰጠኛለህ? ምን ለመሆኑ? አላህ ከሌሊቱ 1/3 ክፍል ሲቀር እንደሚወርድ። አዎ ከቁርአን ሰጠሃለሁ። እሺ ማስረጃ ሱራ ስንት? طيب በቁጥር ላስኩቱም ወአጢዑ الله ወአጢዑ الرسول الله መላእክተኛውንና እንዲሁም አላህና እንዲሁም መላእክተኛውን ታዘዙ ይላል። መላእክተኛውን ታዘዙ ይላል። ኦኬ ሱ አላህ ይወርዳል ማለት ነው። ባይ አላህ ይወርዳል ማለት ነው። ቆይ ልመጣልህ ነው። ተረጋጋ። እሷን ተዋት፣ ችግር የለም ተዋት፣ እሷን እርሳት። ምን እንደምትሉ ምን አይነት መልስ እንደምትመልሱ ስለምናውቅ ማለት ነው። እንደሌለ 100% አይደለም 200% እርግጠኛ ስለሆንኩ ነው የምጠይቅ። ስለዚህ ከ114 ሱራ መጀመሪያ አዳምጠኛ። ወንድ ማለት በዚህ ልክ አይደለም። እኔ ስለምን ወንድነት ነው? እኔ ምን ለድብድብ ነው እንደፈለኩ ወንድማችን የማስረጃ ስጠኝ እንጂ እንደባደብ አላልኩ። ገባኝ። ይሄ ክናያ ነገር ነው።
ሀዳከላህ እና ምንድነው ሌላ ሱራ ላይ መላእክተኛ ያመጣላችሁን ነገር ተቀበሉ ይላል የሚለው ቁርአን ነው። ተቀበሉ ካለ ደግሞ መላእክተኛ ያመጡልን ነገር ሱራ 614 ላይ ቁርአኑ ግልጽና የተብራራ ነው ቁርአኑ። ስለዚህ መልእክተኛው እንቀበላለን እኮ አንተ እኮ አሁን ያመጣኸው ቁርአን እኔን እኮ ነው የሚረዳኝ እንደውም አንተን አይደለም። ስለዚህ መልእክተኛው ቁርአንን ይዞ መጥቷል። ቁርአን ደግሞ ግልጽና የተብራራ ነው። ስለዚህ አሁን የጠየቁት ጥያቄ መልስልኛለህ ማለት ነው። ስለዚህ ይሄው የተብራራው ምንድነው ግልጽ አይደለም። መልእክተኛውን ተከተሉ ማለት ቆይ ሙሐመድ ቁርአንን ይዞ መጥቷል ብለህ ስለምታምን ቁርአን ደግሞ ምን ብሎ እዛው ይናገራል? ሙሐመድ የነገራችሁ ነገር ሁሉ ተቀበሉ ብሎ ተናግሯል። እኛ በጣም ጥሩ ለኔ የሚረዳኝን አንቀጽ እኮ ነው ያመጣልኝ። ቴንኪው በጣም እንደው ስለዚህ በሙሐመድ አላህ ለሙሐመድ ምንድነው ግልጽና የተብራራ የሆነ ቁርአን ሰጥቶታል። በጣም ጥሩ ስለዚህ ግልጽና የተብራራ ቁርአን ሰጥቶት ከሆነ ሙሐመድ የነገራችሁን ደግሞ በቁርአን የምትቀበሉ ከሆነ ከቁርአን ከዚህች ቁርአን ላይ የምታሳየኝ ምንድነው? አላህ ከሌሊቱ 1/3 ክፍል ሲቀር ይወርዳል የሚለውን አምጣና ንገረኝ፣ አሳየኝ። ስንተኛው ሱራ የተብራራ ግልጽና የተብራራ የሆነው ቁርአን ራሱ ነው መላእክተኛውን ተከተሉ ያለው? ገባ? ለምን ከፊልም ተከተለ? አንተ ተስማማሁ ረስኒ እኔ ልጅስ ቁርአን የተብራራ ከሆነ መላእክተኛውን ታዘዙ ወይንም ደግሞ መላእክተኛውን ያመጣላችሁን ነገር ተቀበሉ የሚለው ከተብራራ ነገር አይደለም? ግልጽ የሆነ ነገር አይደለም ነው። ስለዚህ መላእክተኛው ማለት ቁርአኑ ማለት ነው የተብራራው ቁርአን ነው ወይስ አይደለም? ቁርአን ነው። በቃ ምንድነው እኔን የሚረዳ ነገር እኮ ነው እየተናገርክ ያለው። ስለዚህ ቁርአኑ ምንድነው የሚለው? የተብራራው ቁርአን መላእክተኛውን ተከተሉ ይላል። ይሄ ትእዛዝ ነው እኮ እኔ እኮ ተስማምቻለሁ እኮ አሁን እኮ የሚያጨቃጭቅ ነገር እኮ የለውም። ስለዚህ እንግዲህ መላእክተኛ ያዘዙትን መቀበል አለብን። አላህ ቅርቢቱ ሰማይ የሌሊቱ 1/3 ሲቀር ይወርዳል ይላል እኮ። ስለዚህ አንተ እንደተናገርከው ቁርአን የተብራራ ነው። መልእክተኛው የሰጣችሁን ነገር ደግሞ የተብራራ ስለሆነ ተቀበሉ ተብሎ ተናግሯል። ስለዚህ አላህ በቁርአን ላይ የሰጣችሁን አላህ ከሌሊቱ 1/3 እንደሚለው ቁርአን መልእክተኛ ያመጣላችሁን ነገር ተቀበሉ የሚለው ቁርአን ነው አይደለም? ተቀበልኩ እኮ ኢብን ቁርአን እንደዛ ይላል። አዳምጠኝ እሺ ያልከውን ነገር መላእክተኛውን ተቀበሉ ካለ መላእክተኛውን መቀበል አለብን የለብንም? እንደኛ እንደስልምና መልስልኝ። እሺ ሙሐመድ ቁርአን ይዞ መጥቷል አይደል? መጥቷል። በቃ ስለዚህ እሱን እኮ አልቁርአን ሐዲስ አንተ ባመጣኸው መንገድ እቀበላለሁ። አይዋ ይዞት በመጣው ቁርአን ውስጥ ምን አለ? መላእክተኛውን ተከተሉ ሙሐመድን ተከተሉ ይላል አይደለ? ሰለላሁ ዐለይሂ ወሰለም። ስለዚህ አሁን እኮ እየጠየቀው ማስረጃውን እኮ ቅርቢቱ ሰማይ ይወርዳል የሚለው እንቀበላለን ማለት ነው እኮ። ስለዚህ ትሰጠኛለህ ማለት ነው እሱ። ስለዚህ ሰጣው እኮ መላእክተኛውን ተከተሉ ካል ሐዲስ ላይ ደግሞ ينزل الى سماء الدنيا ይላል፣ ወደ ቅርቢቱ ሰማይ ይወርዳል ይላል። ስንተኛ ሱራ ላይ ሐዲስ ላይ ሐዲስ ላይ ነው የሚለው አውቃ ወላንብላችሁ ሐዲስ ላይ ጥቅል ቁርአን ላይ ጥቅል ነገር ነው። መላእክተኛውን ተከተሉ ካለ ቆይ ስለዚህ ሉክ ምን እንዳለ ቁርአኑ ሙሐመድ ይዞት የመጣው ነገር ተቀበሉ፣ መልእክተኛውን ይዞት የመጣው ነገር ተቀበሉ። ቁርአኑ ደግሞ ግልጽና የተብራራ ነው። ቁርአኑ ግልጽና የተብራራ ነው። ሙሐመድ ደግሞ ይዞት የመጣው ቁርአን ላይ አላህ ከሌሊቱ 1/3 ክፍል እንደሚወርድ ስጠኝ ስለው የለም እሱ ላይ ቁርአን ላይ ይለኛል። ወንድማችን ምንድነው ይወርድ? طيب አልተረዳኝ። ማምጣታት ፈልጋለሁ። ቁርአኑ ላይ ነው መላእክተኛውን ተከተሉ የሚላል ያል መልእክተኛውን ቁርአኑ ተከተሉ ካለን ሐዲስ ላይ የመጣውን መላእክተኛውን አጭር ጥያቄ ቁርአን ግልጽና የተብራራ ነው ወይስ አይደለም? ግልጽና የተብራራ ነው። እሺ በጣም ጥሩ። አላህ ከሌሊቱ 1/3 ክፍል ሲቀር ወደ ቅርቢቱ ሰማይ ይወርዳል አይወርድም? ይወርዳል። ይሄ ማስረጃ ከቁርአን አለ ወይስ የለም? طيب አለ ወይስ የለም? ጥቅል ነገሩ ነው ያለው። ጥቅል ነገሩ ስንተኛው ሱራ ላይ ነው ያለው? ዛቱ ነው የሚወርደው ቃሉ እዚህ ጋር ነው ያብራሩልን እስኪ። እሺ እሱን ትቀጥላለህ። አሁን አንተ ያልከውን ትሰጠኛለህ ማለት ነው ከቁርአን። ሰጣሁ እኮ መላእክተኛው ያመጣውን ተቀበሉ ካለ ሐዲሱንም መቀበል አለብን። በቃ በዚህ ነው የምንቀበለው። በጣም ጥሩ። ስለዚህ ቁርአን ግልጽና የተብራራ የሚለው ስለዚህ ቁርአን ግልጽና የተብራራ አይደለም ማለት ነው አይደል?
ግልጽ ነው፣ የተብራራ ነው። መላእክተኛውን ተከተሉ ማለት ግልጽ ነገር አይደለም። አንዴ ኦኬ፣ መላእክተኛውን ተከተሉ ማለት ግልጽ ነገር ነው አይደለም? መልእክተኛው የሰጠህ ሁሉ በቁርአን ውስጥ ይገኛል ወይስ አይገኝም? ሱብሃንአላህ፣ ይገኛል ወይስ አይገኝም? መልእክተኛው የሰጠህ በሙሉ በቁርአን ውስጥ ይገኛል ወይስ አይገኝም? ወላሁ አዕለም። ቴንክ ዩ። በቃ አያችሁ ጨርሰናል ማለት ነው። ካንተ ጋር አለቀ። خلاص ያለውን ነገር ያለው እሺ፣ ተግባብተናል። ካንተ ጋር ቤትም ብትሄዱ አታመልጡኝም። ቤትም ማለት ነው ማሸነፍ አይደለም። ገባ? አይ ነው እኔ ማሸነፍ ምናምን ሳይሆን ማሸነፍ አታመልጡኝም። የሚቃወሟቸው ሰው ካሉ ጠይቃቸው። ክርስቲያን አረጋግጠውልናል። እሳቸውን ስላረጋገጡልን በቃ በዚህ በኩል ቁርአኑ ግልጽና የተብራራ ነው ይላል። ግን ያው ያውቁታል። እሳቸው ግን ወላሂ ዓለም ብለዋል። እኔ የምልህ ቆንጦሲኖስ ማን ክርስቲያን ከማውራት በፊት አንዴ እኔ ልጨርስልህ። ማይር ታወራለህ። ቅድም ይሄ ሁሌም ባይዘወይ ሱኒዎች የሚሰሩት እኔ በጣም ያስቀኝ ቀልደኛ የሆነ ነገር ነውና በቁርአን ምን ያደርጋል? ይወስዱና ወደ 20 ወደ 50 የሚደርስ ነገር ምን ያሳዩሃል? ነብዩ ያለውን ነገር ተከተሉ የሚል ነገር ያሳዩሃል። ከዛ የሆነ ተረት አምጥተው ይለጥፉባል። እሺ ሐዲስ እናንብብ ነው አይደል? ነብዩ ያለው ነገር ክርስቲያን በናኑ ስልጣን ለቆስጠንጢኖስ እንዳስተላለፈለት ቪኪ እንዲህ ሲል ተርኮልናል። ሐዲስ ነው ይሄ። ያው የነብዩ ሐዲስ ተቀበል ስለተባለ ነብዩ አላህ ወደ ቅርቢቱ ሰማይ አይወርድም ብለዋል። ወንድማችን ተቀበለዋል ሐዲሱን? ኦኬ ወረደ እንዴ? አይ ነብዩ ያለውን ተቀበል ይሉና ራሳቸው ጫር አድርገው ይሰጠዋል ማለት ነው። አንተ የጻፍከው ነው የምቀበለው እና እኔ አንተ የጻፍከው እንቀበላለሁ እንዴ? እኮ አንተ እኮ የጻፍከው አንተ እኮ ነው የጻፍከው። አንተስ ማን የጻፈልህ? እሱን አይደለም ልህ ያውልህ ረሱል አለይሂ ወሰለም እያንዳንዱ የሚያወሩትን እንቀበላቸዋለን። አልሐምዱሊላህ። ይቺ ቶፒክ በነገራችን ላይ በጣም ቃኔ ሞዳል በጣም ቀላልም በእናንተ ሃይማኖት ላይ የሌለውን እኛ ላይ ስትመጡ ግን ስታገኙት ግን ለምን አንጠይቀውም? ማሂርን እስቲ አሁን ቪኪ በከፈተው ሐሳብ ላይ ወንድማችን ማሂር እንዲህ የሚል ሐዲስ አለ። አላህ ወደ ቅርቢቱ ሰማይ ይወርዳል የሚል ሐዲስ አለ። አዎ እሺ ስጠኝና እንይወስድ። አሁን እንግዲህ ተመልከቱ ሁላችሁም ቪኪ ያሳየውን ነገር አይታችኋል። ክርስቲያን በናኑ ስልጣን እንደዘገበው እንዲህ በቆስጠንጢኖስ ተላልፎ በቪኪ መጥቷል እና ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አላህ ወደ ቅርቢቱ ሰማይ አይወርድም ተብሎ የተጻፈ ጽሑፍ አሳየን። እንግዲህ ሰነድ ስላለው ይህ ዘገባ ሳሂ ነው ብለን እንቀበለዋለን እኛ። አዎ ሳሂ ነው። እኔ ደግሞ አልዋሽም ስናገር በትክክል ዘጋቢው ክርስቲያን በጣም በቃ the most ታማኝ የሚባል ዘጋቢ ነው። ስኩላሶቹን ይኸው ሳሂ ብሎታል ኢስናዱን። ያ እስኪ ኢስናዱን አሳየን እስኪ ቪኪ ኢስናዱን ክፈተው እስኪ ከፍ አድርገው እስኪ ከፍ አድርገው ክርስቲያን ኢስናዱን ከላይ ኦኬ ሰንሰለቱን ሰንሰለቱ ያ ክርስቲያን በናኑ ስልጣን ለቆስጠንጢኖስ እንዳስተላለፈ ይሄ በጣም ሳሂህ ነው። በቃ እንደው ሙተዋቲር የሆነ ሐዲስ ትችላለህ እንት በቃ እንደዛ ለማለት ነው እየነገርከን ያለው ትችላለህ። ይኸውልህ አንዴ ይኸው የፈለገ ሰንሰለት ያለው ዘገባ ይዘህ ብትመጣ የራስ ተረት እንደሆነ በዚህ ምሳሌ እሰጥሃለሁ ማለት ነው። አንተ ይዘህ የመጣው ተረት ላለመሆኑ ምንም ማስረጃ ስለሌለ አሁን እንዳይወልድ ሲምፕል ማለት ነው። ማን ነው መጀመሪያ እስኪ ክርስቲያን አንዴ ቆይሽ በቃ ተዋቸው። ይሄው ምንም በቃ ሐሳቡ ስለገባን ሐሳቡ አንተና የገባ ክርስቲያን አንተ ገብቷል። አሁን ህዝቡ ግን አልገባውም። ያ ምንድነው እነሱ ሐዲስ ብለው ምናምን የሚሉት የሚያመጡት ነገር አለ። ሐዲስ ብለው የሚያምኑት ሙስሊሞች ምንድነው መሐመድ ከሞተ ከ190 ዓመት በኋላ የመጀመሪያው ሐዲስ ተሰበሰበ ብለው ያምናሉ። መሐመድ ከሞተ ከ190 ዓመት በኋላ እከሌ እንደተረከው ከከሌ ተቀብሎ ከከሌ እንደሰማው ከአባቱ እንዲህ ብሎ ነብዩ እንደተናገረው ብሎ ይመጣል። ወደ 7 ወደ 8 ሰው በመሃል ላይ ያለው ዘገባ ማለት ነው። መሐመድ ከሞተ ከ200 ዓመት በኋላ የተጻፈ
ስለዚህ ያንን እከሌ ከከሌ ዘገበው፣ እከሌ ከከሌ እንደሰማው፣ እከሌ ለከሌ እንደተናገረው ብላችሁ የምታመጡት እሱ ሰንሰለት ብላችሁ የምታምኑት በመሃል ላይ ያሉት አጭበርባሪዎች አለመሆናቸው ምን ማስረጃ አላችሁ? ልክ አሁን ቪኪ እንደ ምሳሌ አምጥቶ እንዳሳያችሁ ማለት ነው። እኔ እንደማላጭበረብር ምን ማስረጃ አለው? እኔ አልዋሽም ለምሳሌ ብዬ ተናገርኩ። እኔ እንደማልዋሽ ምንድን ነው ማስረጃችሁ? ስለዚህ ሐዲስ የሚባለው እንደዚህ አይነት ተረት ተረት ነው ማለት ነው። ስለዚህ እናንተ ግልጽና የተብራራ ብላችሁ የምታምኑት ቁርአን ግን በውስጡ አንድም ነገር ለምንጠይቀው ጥያቄ መልስ የለውም ማለት ነው። እንዲሩ ለምን ነው መልስ የሌለው ክርስቲያን ያለውማ? እስኪ እሺ ስለ ደጃል ንገረኝ ከቁርአን ነገ መጀመሪያ የዛኛውን እንጨርስና ወደዛ ደግሞ ትገባለህ። ከአንዱ ርዕስ ወደ አንዱ ርዕስ ከመሄድ በቃ አሁን ቁርአን ግልጽና የተብራራ ነው ብላችሁ ታምናላችሁ፣ ቁርአን እንደሚናገረው ማለት ነው። ስለዚህ አዎ ቁርአን ማለት የአላህ Subhanahu Wa Ta'ala ቃል ነው፣ የአላህ Subhanahu Wa Ta'ala ንግግር ነው። ኦኬ እሺ። ስለዚህ ደጃልን ከቁርአን አሳየኝ። መጀመሪያ ሰውየው ምን ጨረስ አሪፍ አይደለም? ከአንዱ ወደ አንዱ ከመሄድና ከመዝለል የሰውየውን ተው ችግር የለም። ከሱ ጋር ስለጨረስ የሰውየው ከሱ ጋር ስለጨረስ ምናምን አይደለም። ዞሮ ዞሮ እሱ እንደዛ ስላለህ ደግሞ ከሱ ጋር ያለኝን ክርስቲያን ማይራን ከሱ ጋር ያለውን ጨርሰናል። ከአንተ ጋር ቅድም ጨርሰናል። ስለዚህ አሁን አንተ ደግሞ ሁለተኛ ጥያቄ ይቀበላለሁ ብለህ የምትስማማ ከሆነ ከአንተ ጋር ጨርሳለሁ። ከሌላ ሰው ጋር የጀመርነው ሀሳብ እነሱ ባመኑበት እንትን ለማለት ሞክረዋል። ስለዚህ አንተ ደግሞ የምታምንበትን ሌላ ጥያቄ ጠይቃለሁ። ስለዚህ ደጃል ይመጣል ብለህ ታምናለህ? እሱን ከቁርአን ስጠኝ። አዎ ደጃል ይመጣል። እሺ ማስረጃ ከቁርአን ይወጡ ነው ወይስ ምንድን ነው? ማን ነው የሚሰልባቸው? አንተ ማን ነው የሚሰልባቸው? ማሄር ጋር ቀጥል። በቃ ራሳቸው ናቸው የወጡት። በአንድነት ሆኖ ነው የተሰለቡት። አሚር ገብቷል። ክርስቲያን ይታያል። አሚር መጣ። ሰላም ነው? አለን። እንኳን ደህና መጣን ብለናል ወንድማችን። ጥያቄን ሰምተዋል አሚር? ምን ነበር ጥያቄ? ኦኬ ቁርአን ግልጽና የተብራራ ነው ብለህ ታምናለህ? አዎ። ኦኬ ሙሐመድ የሰጣችሁ ያስተላለፈው መልእክት ሁሉ በቁርአን ውስጥ ተቀምጧል? በቁርአንና በሐዲስ። ቁርአን ግልጽና የተብራራ ነው ብዬ አምናለሁ አልከኝ። ስለዚህ በቁርአን ውስጥ በሙሉ አልተላለፈም ማለት ነው የሙሐመድ ንግግር። ሐዲስን መቀበል ግዴታችን። ቁርአን ነው ችግር የለም። ቁርአኑ ግልጽና የተብራራ ስለሚል ችግር የለም። ኦኬ እሺ በቁርአንና በሐዲስ ነው የተቀመጠው? አዎ። ስለዚህ ቁርአኑ ግልጽና የተብራራ አይደለም ማለት ነው። እናመሰግናለን። እሺ ሐዲሱ ከማን የመጣው? ቁርአኑ የተብራራ ነው ብሏል። ሐዲሱም እኮ ከዛው የመጣ እኮ ነው፣ ከፈጣሪ የመጣ ነው የሚናገሩት እንጂ ከራሳቸው አይደለም። ኦኬ ሐዲሱም ከፈጣሪ የመጣ ነው? ከራሳቸው የሚናገሩት አይደለም። ሐዲሱም ከፈጣሪ የመጣ ነው? በእናትህ አዎ በለኝ። አዎ ሐዲሱም ከፈጣሪ የመጣ ነው። አዎ። ስለዚህ ለምሳሌ በሶስት ድንጋይ ቂጣችሁን ጥረጉ የሚለው ንግግር ከፈጣሪ የመጣ መገለጥ ነው? አዎ። ሙስሊሞች ቂጥን በሶስት ድንጋይ መጥረግ በሶስት ድንጋይ ጥረጉ ብሎ አላህ ብሎ ያወረደው ማን ነው? አላህ ነው። ያኮ ንጽህና እኮ ነው። አንዴ እሱን ተው። በሶስት ድንጋይ መጥረግ ነው ንጽህና? እሱን ተው፣ ችግር የለው። አረዳድህን አስተካከል። አንዴ የኔን አረዳድ እኮ አንተ አይደለም የምታውቀው ወንድማችን። ሉክ በሶስት ድንጋይ መጥረግ መገለጥ ነው። መሐመድ ወሂ ወርዶለት ነው። ከዛ በፊት የነበሩ ሰዎች እንዴት መጸዳዳት እንዳለባቸው አያውቁም። መገለጡ ደግሞ በጣም ንጽህና ሲያደርጉት፣ ንጹህ ሲያደርጉት ሙስሊሞች እንዴት በቃ ቆንጆ አድርገው ንጽህናቸውን መጠበቅ እንዳለባቸው ቁርአን የተናገረው መሐመድ የተናገረው መገለጥ ከሆነው ማለት ነው። ከሐዲስ ብለው የሚያምኑት በሶስት ድንጋይ ቂጥ መጥረግ ነው። ዌልካም ቴንክ ዩ። እሱን ውሃ ከሌለ እኮ ነው የሚለው
ውሃ ከሌለ ነው የሚለው ሐዲስም ፈልግና ይኸውልህ ፈልግና ሐዲሱን ፈልግና ውሃ ከሌለ ነው የሚለውን ፈልግ እኮ ውሃ ከሌለ ነው የሚሆነው። ሂድ ፈልግና አምጣው። ሂድ ፈልግና ሐዲሱን አውጣው። እሺ የለም እንደዛ የሚል ውሃ ከሌለ ነው የሚል የለም ጭራሽ። ሐዲሱን አውጣው መጀመሪያ። የለም እንደዛ የሚል የለም። እንደዛ የሚል ሐዲስ የለም። ነው በደፈና እንደ አትበላ። ከሌለው ከየት ነው ማውጣት? ደፈና አትሁን። አሁንም ልንገርህ ደፈና አትሁን። በደፈና የለም ከሌለ ከየት ነው ማውጣልህ? ማሂር እንዴ አትሳደብ። ከሌለ ከየት ላምጣ? በሌለ ነገር እኮ ማስረጃ አይጠየቅም። ምን ሆናችኋል? ሐዲሱን አውጣው። አልሰማኸኝም? በሌለ ነገር ማስረጃ አትጠይቀኝ። የለም እንደዛ የሚል ሚዩት አታርገኝ። እኔ ለምን ሚዩት አደርጋለሁ? የምትጨቃጨቅ ከሆነ እኮ ማስወጣት ይችላል። ሚዩት አታርገኝ። ሚዩት አታርገኝ። አለ ካለ እሱ ያምጣልን። ክርስቲያን አውጣው። አለ የሚለው በሶስት ድንጋይ የሚለውን አውጣው። አንተ ነህ እኮ ከሌለ ያልኩህ እሱ እኮ ነው የሚያወራው። በቃ የሚሰርክ ማይራ አንተ ዝም ብለህ እንጫዋለህ። በቃ ሚዩት አታርገኝ። ይዘውይ ችግር የለውም። በቃ ሜቢ አሳየውና ካለ ሐዲሱ ያ ከፍቶላል። ግን ያው እንደዚህ አይነት ነገር ቶፒክ በጣም ሽፍት ያደርጋሉ በጣም። እዚህ ጋር ድንጋይ ከሌለ የሚል ውሃ ከሌለ የሚለውን አሳየንሽ። ሉክ ይሄ መገለጥ ነው ብለው ነው የሚያምኑት ሙስሊሞች። አሁን አሚር ለምጠይቅ ጥያቄ ከዛ ትዘጋጃለህ። ቆይ አንተ እሺ ማሂር አንብበው። እሺ when anyone of you goes to toilet to defect ማናችሁም ወደ መጸዳጃ ቤት ለምትሄዱ ከሆነ ለመጸዳዳት ማለት ነው። ካካለ ማለት ዲፊክት ማለት እንደዛ ነው። let him take with 3 stones 3 ድንጋይ ያዙ and clean himself with them ከዛ በኋላ በዛም ተጸዳዱ for that will suffice him ያ በቂ ነው። አሚር ቁርአን የአላህ መገለጥ ነው ብለሃል አይደል? እሺ ሐዲስም መገለጥ ነው ብለህ ታምናለህ? እሺ ቁርአን ሐዲስ ነው ማለት ነው? ሐዲስ ነው፣ ቁርአን ነው። በቃ ኦኬ። ቁርአንም መገለጥ ከሆነ ሐዲስም መገለጥ ከሆነ ሐዲስ ቁርአን መሆን ይችላል፣ ቁርአንም ሐዲስ መሆን ይችላል ማለት ነው። ስለዚህ ሐዲስን ቁርአን ብዬ መጥራት እችላለሁ? አልችልም። ለምን ደግሞ አልችልም? መገለጥ አይደል እንዴ? አልችልም የሚል ማስረጃ ትሰጠኛለህ? ስጠኝ ማስረጃ ስጠኝ። ስጠኝ ማስረጃ። ሐዲስን ቁርአን ብለህ መጥራት አትችልም የሚለው መገለጥ ነው ብለህ የምታምን ከሆነ ቁርአን ብለህ መጥራት አትችልም ያልከኝ ማስረጃ ስጠኝ። ሐዲስ ራሱን የቻለ በቃ ሐዲስ ነው። ቁርአን ነው። እኛ የምናምነው እንደዛ ነው። ስለዚህ በቃ ሐዲስ ቁርአን ነው ብዬ መጥራት ይችላል። ቡሃሪ ቁርአን ነው ለምሳሌ አችልም። ማስረጃ ስጠኝ። እንደማልችል ማለት ሐዲስን ቁርአን ብለህ መጥራት እንደማልችል ማስረጃ ስጠኝ። የምትያዙበትን ተጠልፋችሁ የምትወድቁበትን ነገር ነው የምትጠቅሱት። በነገራችን ላይ በየትኛው ብትሄዱ ይሄው ማስረጃ ስትኛል። ቁርአንን ሐዲስ ብዬ መጥራት እችላለሁ፣ ሐዲስን ቁርአን ብዬ መጥራት እችላለሁ። አይ መጥራት አትችልም የምትለኝ ከሆነ ማስረጃ ስጠኝ። አንተ በተናገርከው ነው እኔ ያልኩት ማለት ነው። አንተ ፕሪሚስ ሰራ፣ እኔ ኮንክሉዥን ሰራው። እንደዚህ የሚባል ነገር የለም። እናመሰግናለን። ስለዚህ የሌለ ነገር ተረት ነው የምታወራው ማለት ነው። አንተ አየህ የምታወራው ተረት ነው። ቁርአንም መገለጥ ነው፣ ሐዲስም መገለጥ ነው ብለህ ተናገርክ። ስለዚህ ሐዲስም ካላህ የወረደ ከሆነ ቁርአንም ካላህ የወረደ ከሆነ ሐዲስን ቁርአን ብዬ መጥራት እችላለሁ፣ ቁርአንንም ሐዲስ ብዬ መጥራት እችላለሁ። ፔሪድ አለቀ። ኦኬ ሚዩት አድርገሃል። እናመሰግናለን ወንድማችን ዑመር። የምትጠለፉበትን ንግግር አትናገሩ። ዑመር አለ አለ። ሰላም ብለናል ወንድማችን፣ እንኳን ደህና መጣ።
እንኳን ደህና ቆያችሁ። ደህና ነው? ሁሉ ሰላም ነው? አለን። ጥያቄያችንን ሰምተሃታል? አንድ አጭር ጥያቄ ነች። ምን አልከኝ? ጥያቄውን ሰምተኸዋል? አልሰማሁትም ጥያቄውን። ኦኬ። ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ኦኬ። ተውሂድ የሚል ቃል ቁርአን ውስጥ አለ? ተውሂድ የሚል ቃል? እሺ፣ ማስረጃ። ተውሂድ የሚል ቃል ይሄ ዋህድ አህድ ምናምን የሚል ቃል እንዳታመጣ። ተውሂድ ምን ማለት ነው? መጀመሪያ አልጠየቀ ምንም ማለት ይሁን ምን አገባኝ። ስለምን መጀመሪያ ማስረጃ ሰጥተኝ ነው ስለምንነቱ የምታብራራልኝ። ማስረጃ ሳሰጠኝ ዝም ብለህ የምታብራራ ከሆነ የራስህ ማስረጃ ነው የሚሆነው ማለት ነው። ስለዚህ ማስረጃ ከሰጠኝ በኋላ ግን ተውሂድ የሚለው ቃል ምን ማለት ነው ምናምን የሚለውን የምታብራራልኝ ማስረጃ ከሰጠኝ በኋላ ነው። እኔ እኮ ያልኩህ አሁን ተውሂድ ማለት ስም ነው እንጂ ሌላ አይደለም ማወቅ ያለብን። ስለዚህ ተውሂድ የሚለው ቃል ቁርአን ላይ አለ ወይስ የለም እያልከኝ ነው? ተውሂድ ላይ የለም። በትክክል እንዳለ ተውሂድ የሚልበት እኔ እንጃ የለም። ቴንክ ዩ። እሺ፣ ተውሂድ በሶስት ይከፈላል ብለህ ታምናለህ? ማስረጃ ከቁርአን። ተውሂድ አልኡሉሂያ፣ ተውሂድ አልሩቡቢያ፣ ተውሂድ አስማኢ ወሲፋት ይባላል። እሺ፣ እነዚህ ሶስቱ የተውሂድ ክፍሎች አሉ ብለህ ታምናለህ? እነዚህን ከቁርአን ስጠኝ። እሺ፣ ማስረጃ። ከቁርአን የለውም፣ በሐዲስ ግን አለ። ሉክ እሺ፣ ሐዲስም አዘጋጅልኝ። ተውሂድ በሶስት እንደሚከፈል ከሐዲስም እኔ አዘጋጅ። ግን የዛሬው ጥያቄ ቁርአን ላይ ብቻ ስለሆነ ሐዲሱን ተው። ሐዲስ ላይም የለም ወንድማችን። ችግር እኔ ልንገርህ፣ ይኸውልህ ማወቅ ያለብህ ሙስሊሞች ምን ይሏቸዋል? ደጋግመው የሚጠይቁት ጥያቄ፣ ደጋግመው ክርስትናን ክሪቲሳይዝ የሚያደርጉት፣ ሁልጊዜ ክርስትናን የሚሳደቡት፣ የሚያጠለሹት ምንድነው? ስላሴ የሚል ቃል በቃል ከመጽሐፍ ቅዱስ አሳየኝ። አንድ በሉ፣ ይሄን ያዙ። ቃል በቃል ከመጽሐፍ ቅዱስ ቃሏን ስላሴ የምትለዋን ሶስቷን ፊደል አሳየን ብለው ይናገራሉ። ይሄ ነገር ግን ራሳቸው ጋር እንደሚመጣ ያውቁ። እኛ ሐሳቡ አለ፣ ስላሴ እግዚአብሔር መገለጥ ነው፣ እግዚአብሔር አንድ ነው፣ አንድ አምላክ ነው፣ ነገር ግን በሶስት አካል ተገልጧል ብለን አብ ወልድ መንፈስ ቅዱስ የሚለውን ሐሳቡ ሙሉ ለሙሉ አስተምሮ ትምህርቱ አለ ሙሉ ለሙሉ። ያንን እናምናለን፣ እንቀበላለን። ሙስሊሞች ምን ብለው ደጋግመው ይጠይቃሉ? ስላሴ የሚል ቃል በቃል አሳየን ይላሉ ከመጽሐፍ ቅዱስ። ተውሂድ የሚል ቃል በቃል የለም። ተውሂድ የሚል ቃል በቃል ቁርአን ውስጥ የለም። ስላሴ ሶስት አካል አንድ አምላክ የሚል ከመጽሐፍ ቅዱስ ማስረጃ ስጡን ብለው ይጠይቃሉ። ሁለት ተውሂድ በሶስት ይከፈላል፣ ተውሂድ ሶስት ክፍሎች አሉት የሚል ቁርአን ላይ ሽታውም የለም። አም ዑመር እንደነገረን ማለት ነው። ሜቢ አሊ አንብቦ ሊሆን ይችላል። አሊ ይሰጠናል ማለት ነው። ቀጥል አሊ። እሺ፣ ሰላም ብያለሁ። አሁን ጥያቄውን ሰምተዋል አይደል? አንተ የምታወራው ነገር እኮ ከስላሴ ጋር የሚገናኝ ነገር እኮ አይደለም። ይሄ ችግር የለም። በቃ እኔ እንዲገናኝም አልፈልግም ጭራሽ። እኔ አንድ የአረብ ማንበብና መጻፍ የማይችል አካል ይዞ የመጣውን ትምህርት ጭራሽ ከመጽሐፍ ቅዱስ ጋር ገናኝቼም ላወራ አልፈልግም። ልክ ነህ፣ የሚገናኝ አይደለም። ግን እናንተ በምትሉት ሊሄድላችሁ ብዬ ነው። ስለዚህ ተውሂድ በሶስት ይከፈላል፣ ለሁለትም ይከፈላል። ለሁለትም ይከፈላል። አዎ፣ ለሁለትም ይከፈላል፣ ለሶስትም ይከፈላል የሚል ማስረጃ። ያልተረዳው ነገር አለ። ያለ ዝም ብለህ በጭፍን አትጓዝ። ማስረጃ ብቻ ችግር ነው። የዑለሞች አስተምሮ ነው ያልኩህ እኮ ነው። ኦኬ፣ ቁርአን የዑለሞች አስተምሮ ነው ማለት ነው። ከቁርአን ልሰጠኝ ስለሆነ ማስረጃ ዝም ብለህ አትከባተር። ተረጋጋ። ጭራሽ እኔ ነው ቀባጣሪ የምትለኝ? ቀጥል። እሺ ሉክ፣ ተውሂድ በሶስት ይከፈላል፣ በሁለት ይከፈላል። ቁርአን ላይ የለም፣ የዑለሞች አስተምሮ ነው እኮ። ተረጋጋ። ይኸውልህ ፈጣሪን እንዴት ይሄ ተውሂድ ጉዳይ ሀሳብ ያለው ያመጡት ዑለሞች ነው እንጂ ቁርአን ላይ ይኸውልህ እንትኑ አለ። ምንድነው ሀሳቡ አለ ስለ ፈጣሪ። አሁን አላህ
99 ስሞች እንዳለ ይታወቃል አይደለም? እነዚህ ስሞች ከነዚህ ስሞች በመነሳት ነው ዑለሞች እነሱን ከቁርአን ስተኝ ተረት ተረት አትናገር አላልፍም። አንድ ተረት ተረት ብትናገር አላልፍም። ያላህን ታላቴን ስም ከቁርአን ስተኝ እየነገርኩ ሐዲስ ላይ አለ። ምን አገባኝ እኔ ስላንተ ሐዲስ። ቁርአን ግልጽ ነው የተብራራ ነው ብለህ እኮ ታምናለህ አይደል? ሁለቱም እንቀበላለን። በቃ እኔ ምን አገባኝ ስላንተ ሐዲስ እኔ ምን አገባኝ? ስለዚህ ቁርአን ግልጽ አይደለም ማለት ነው። በቃ ቁርአን ግልጽ ነው። ቁርአን ግልጽ ነው። እኔ ያገባኛል እኮ ቁርአን ግልጽ ነው። አው ግልጽ ነው። በቃ ያላህን ስም ከቁርአን ስጠኝ። ተውሂድ በሁለት ወይም በሶስት እንደሚከፈል ማስረጃ ስጠኝ። አለ ያላህ ስሞችም አለ፣ ቁርአን ላይም አለ፣ ሐዲስ ላይ አለ። ማስረጃ ከፈለግ እሰጥሃለሁ። እሺ ሂድና ቁርአን በሁለት ወይም በሶስት ተውሂድ በሁለት ወይም በሶስት እንደሚከፈል ማስረጃ አምጣልኝ መጀመሪያ። አሁን እዚህ ጋር ዝም ብለህ የዑለሞችን አስተምሮ ተውሂድን ለመረዳት ዑለሞች የተነገሩት ነገር ነው። ለሁለትም ይከፈላል ለሶስትም ይከፈላል ተብሎ ተገልጿል። አሁን ተውሂድ እናንተ ግን ስላሴ እስልምና ስለዚህ ሙሐመድ ከሞተ ከምናምን መቶ ዓመታት በኋላ የመጡ የሰዎች ተረት ተረት ነው እንጂ ሙሐመድ አላስተማረም። ተውሂድ የሚል አላስተማረም። ክርስቲያና ያስተማረ አንድ ነብይ ያለ ሲጀመር አንዴ በእናትህ አንዴ በቃ አንተ እኮ አሁን እኮ እዚሁ አታጣጣ መሬት ላይ ወድቃለሁ። ሚዩት አድርገህ አላፍንም። ስለዚህ አንድ ነብይ እስኪ ንገረኝ፣ ከገዛ መጽሐፍ አንድ ነብይ እስኪ ንገረኝ። ሚዩት አድርገው። እኔ እሺ እሰጥሃለሁ፣ ችግር የለውም። አንድ ወይ ጉዳይ አይደለም። አትፈራ ናና አንድ ሚዩት አድርግ፣ በእናትህ ሚዩት አድርግና እንዴ ሐሳቤን ልናገርና ትቀጥላለህ። ሐሳቤን ተናግሬ ከዛ በኋላ ትቀጥላለህ። አንዴ ሚዩት አድርግ፣ እንዳከፍ አንዴ ሚዩት አድርግ። ቆይ ሚዩት አታርጉት፣ ተውት። ልናገር ሐሳቤን፣ ከዛ በኋላ ትቀጥላለህ። ሉክ ተውሂድ የሚለው ቃል ቁርአን ላይ ሽታውም የለም። ከ114ቱ ምዕራፍ ተውሂድ የሚል ቃል ቁርአን ላይ አንድም ቦታ የለም። አንድ ብላችሁ ያዙ። ተውሂድ በሁለት ወይም ደግሞ በሶስት ይከፈላል። ተውሂድ በሁለትና በሶስት ይከፈላል። ተውሂድ በሁለትና አሁን አስወጣለሁ ማይክን መከፍት ከሆነ አሊ ተውሂድ በሁለትና በሶስት እንደሚከፈል ፓርቲሽኑ በቤትህ መጥቼ ደፍሬ መጥቼ ማለት ነው። አታስወራኝ እንዴ ሚውታርክሽ ሚውታር አንዴ ይሄን ተናገረ ለመውጣት ነው እንድታስወጣው እኮ ነው። እንዳታስወጣው እኔ መጫጣውት ተባበርከው። ይሄ አሁን ኡስታዝ ነው ባይዘው በጣም አይገርም ክርስቲያን ይሄ ኡስታዝ ነው። አይ ቲንክ ስሙን ቀይሮ መሰለኝ። እኔ ድምጽ ያ ምን አለ የዑለሞች ንግግር ነው ዑለሞች የተናገሩት ነው እንጂ ተውሂድ ለሶስት ለሁለት እንደሚከፈል ቁርአን ላይ የለም። ጭራሽ አንዋር መስጊድ እግዚኦ አሁን ነው አንዋር መስጊድ ቁጭ ብሎ የሚያስተምረው ማለት ነው። ኤኒዌይስ ያሳዝናል። እነዚህ በጣም እስልምና ባይዘን ራሱን ለመታደግ ሲል እነዚህን ጽሁፎች በጣም ደርዘን የሚያክሉ መጽሐፍትን ይዞ እንደመጣ በግልጽ እያየን እየተመለከትን ነው ዛሬ ማለት ነው። በጣም ብዙ ነገር ነው ያሳየን ቦስ እንግዲህ